ከራሴ የሆነ አሳልፎ የመስጠት ምናምን ነው እንጂ እኔ እንደዚህ ላይክ አስቤ አላቅም። አመሰግናለሁ። ይቅርታ አድርጌልሃለሁ። አንተም ይቅርታ አድርግልኝ። አመሰግናለሁ። ቻው። ያው ቆይ እኔ ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ። ሰላም ሰላም፣ እንዴት ናችሁ? ውድ የዳጊ ሳቅ ቲዩብ ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ የመጣሁት ለመልካም ነገር ነውና በመጀመሪያ ይህን ቪዲዮ ከማየታችሁ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ እና ዛሬ የመጣሁት ያው ለመልካም ነገር ነው ብያችኋለሁ። እንግዲህ እንደምታውቁት ሰሞኑን እየሆነ ያለው ነገር ልክ አይደለም። ነገሮች ሁሉ ወደ አሰብንበት ነገር ሳይሆን ወደ አላሰብነው ነገር እየሄደ ነውና ያው እናንተም የምትሰጡንን ኮሜንት እንደ ቀልድ እያለፍኩት አይደለም፣ ሁሉንም እያየሁት ነው። ግን ነገሮች አንዳንዴ ከራሳችሁ ጋር ግራ የምትጋቡት ነገር አለ አይደለ? ያ ነገር ይዞኝ ነበርና ምንድነው እየሰራን ያለ ነው? ምንድነው እየተካሄደን ያለው? ምን እየሆነን ያለው የሚለውን ነገር ቁጭ ብዬ ሳስበው እንዲሁም ከቤተሰብ ጋር ምናምን ከአንዳንድ ሰዎች ጋር እንዲህ የኛም የቅርብ ፋን ከምንላቸው ሰዎች ጋር ስናወራ ስንነጋገር ነገሮችን በዚህ መልኩ ብታረጉት የሚል ሐሳብ ሰጡን እና ያን ሐሳብ ደግሞ እስቲ ለእናንተ ለውድ አድናቂዎቻችን ተመልካቾቻችን እና ቤተሰቦቻችን ይዤው መጣሁ እና ይህ ሐሳብ ምንድነው እንግዲህ እየተፈጠረ ያለው ነገር ታውቁታላችሁ። ረሙ ካን የምታውቁት የምትወዱት ጓደኛዬ ማያም አለች የምንወዳት። ያው ከኔ ጋርም የተፈጠረውን ነገር ታውቃላችሁ። ማያ ለምን እንደመጣች ማን እንዳመጣት ታውቃላችሁ። አሁን ላይ ደግሞ የሆነው ነገር በማያ ምክንያት የተፈጠረውን ነገር ታውቃላችሁ። ግን ያ ሁሉ ነገር አሁን ላይ ቢቀርስ በቃ ይቅር ለእግዚአብሔር ይባል የለ ይቅር፣ ሁሉ ነገር ይቅርና አሁን ላይ ሰላም አወርደን በቃ ነገሮች ሁሉ በሰላማዊ መንገድ ቢሄዱስ ቢፈቱስ የሚል ሐሳብ መጣልኝና እስቲ እሱን ሐሳብ ጠርቻቸዋለሁ። ዛሬ ማያን ጠርቻታለሁ፣ ረሙንም ጠርቻለሁ። ሁለቱንም ጠርቻቸው ያለውን ነገር ረጋ ብለን ሰላም ፈጥረን እናወራ። ምክንያቱም ካሁን በኋላ የምንሰራቸው ስራዎች ምናምን ወጣት ነን። እንደ ወጣት ደግሞ እንደዚህ ጭቅጭቅ ንግግር ምናምን አያስፈልግም። የሰው ልጅ ይጣላል፣ እንኳን የሰው ልጅ እግርና እግርም ይጣላልና መታረቅ ደግሞ አለ እና ሁሉን ነገር ይቅር እንባባል ብዬ ዛሬ ጠርቻቸዋለሁ። ያው እነሱ ጋርም ቁርሾ ይኖራል፣ የተሰማቸው ቂም የሚያዙብኝ ነገርም ካለ እዚሁ አውርተ ነው እዚሁ እንድንፈታው ጠርቻቸዋለሁ። ማያም እየመጣች ነው፣ ረሙም እየመጣ ነው። ዛሬ አንድ ላይ ቁጭ ብለን ያለውን ነገር እንፈታዋለን። እርቅ አውርደን እንለያያለን ብዬ አስባለሁ። እንግዲህ እየመጡ ነው። እስከዛ ድረስ እናንተም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አሳውቁን። እንግዲህ የሚሆነው ነገር አብረን ያለን ያው ሰላም እና ይቅርታ ስለሆነ ፈጣሪም ያግዘኛል ብዬ ተስፋ አደርጋለሁ። እንግዲህ የሚሆነው ነገር አብረን ያለን 100,000 ልንገባ ነው። ሁላችሁም ሰብስክራይብ ያደረጋችሁ ላይክ፣ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ እንድጠብቁ እነግራችኋለሁ። ይመቻችሁ። የሚሆነው ነገር አብረን ያለን። እስቲ ብርድ ነው እንዴ? ወንዝ ድምጽ አለ ምናምን ደስ ይላል። በእንደዚህ አይነት ቀን እስቲ ከተታረቅን ማይረሳ ቀን ነው። ባይዘው እንደዚህ አይነት ግሪን ኤሪያ ላይ ምናምን ሰላም መፍጠር ማለት አይገኝም። እስቲ እንግዲህ የሚሆነው ነገር አብረን እናያለን። እኔ ጓጉቻለሁ። ምን እንደሆነ አላውቅም። ካዩዋቸው ረጅም ጊዜ ነው እነሱ ምናምን በቃ መጣላት ለማን ይበጃል? ፋሚሊ በምር አንዳንዴ ነገሮችን እንኳን ካሰብነው እንግዲህ ደውዬላታለሁ። እሷ ጋር ማያ ጋር ማለት ነው። ረሙ ጋርም ደውዬላታለሁ። ያው ገርሞኛል። እኔ እንደውም እሺ ሚሉኝ አልመሰለኝም ነበር፣ ግን ያው ለመልካም ነገር ሲሆን ፈጣሪ ያገዛችሁ የለ። እሺ እመጣለሁ ብለውኛል። እንግዲህ እየጠበቅኳቸው ነው።
እሱን በመጠበቅ ላይ ነን እንግዲህ ብርድ እንዴት ነሽ? ሰላም ነው? ብቻሽ ነሽ? እሺ አይዞሽ፣ ያው ዛሬ እንደሌላው ቀን ልንጨቃጨቅ ምናምን አይደለም የጠራሁሽ። እንዴት ነሽ ግን? ካሜራ እንዴት ናችሁ? ሰላም ነው? ዛሬ የጠራሁሽ እንደሌላው ጊዜ ልጨቃጨቅሽ ወይም ይሄ አለ አይደል ዲስሪስፔክት ምናምን ያለው ወሬ ላወራሽ አይደል። ገባሻ? የሆነ ዳግም ነበረ በጣም ተናዳጅ፣ በጣም ቁጡ፣ በጣም ነገሮች ሁሉ በቃ ቶሎ የሚያናዱት ምናምን እና ያ ዳግም የለም ዛሬ ሰላማዊ የሆነ ወሬ ላወራሽ ነው የጠራሁሽ። እሺ ምን ተገኝቶ? እሱ ያው በራሴ ከመንፈስ ጋር ከራስሽ ጋር አላ ይሄ መንፈስሽ ረጋ ብሎ ከራስሽ ጋር የምታወሪው ነገር የለም እንደዛ ነገር ሰሞኑን እንደዛ አይነት ሁኔታ ላይ ነበርኩና በቃ ሰላማዊ ህይወት መኖር ፈልጌ ነው። ገባሻ? ከማንም ጋር በቃ ይሄ ከጸብ የራቀ ነገር አላ እንደዛ አይነት ነገር ፈልጌ ነውና አሁን ላይ ነው እንደዛ አይነት ስሜት እየተሰማኝ ያለውና ቀድሞ ቢሰማኝ በጣም ጥሩ ነበር ብዙ ነገሮች ከመበላሽታቸው በፊትና አሁን ላይ ላንቺ ያለኝ ቦታ አለ። ባንቺ ባለኝ ቦታ የተነሳ ነበር ያ ሁሉ ነገር የተፈጠረው። ያ ነገር በቃ ፈጣሪ ለበጎ ነው ይሁን መሆኑን አልጠላ። ነገር ግን አሁን ላይ ሁሉ ነገር ይቅር ለእግዚአብሔር ብዬ አንቺንም ውስጤ ቂም ስለነበር አንቺ ላይ ያን ቂም ከውስጤ አጥፍቼዋለሁና ይቅርታ እስካሁን ላደረኩሽ ነገር እስካሁን። ገባሽ አይደለም? ያው ሁሉ ነገር የተፈጠረው ለምን እንደሆነ ታውቂያለሽ፣ በምን እንደሆነም ታውቂያለሽ። ግን በቃ ነገሮች እንዲህ ናቸው ምናምን ብሎ ህዝቡም ያውቃል ሁሉ ነገር። ግን ይቅርታ ላንቺ ለማለት ነው እና ዛሬ ረሙንም ጠርቼዋለሁ አንቺንም እሱንም ለአንድ አይነት እንትን የጠራኋችሁ። አንቺንም ይቅርታ አልጠይቅሽ ነው እሱንም ይቅርታ አልጠይቀው ነው እና ሁለታችሁንም ብርዱ ፋሚሊ እንዴት ይወርደው ለና። እሺ እንግዲህ ካሜራ ውጪ በቃ ላይፍ የለም። ለና እግዚአብሔር ይመስገን እሷን እያወራኋት ነበርና ያው እሺ ቤተሰቦች እንግዲህ ቅድም እንዳወራ ነው ያው እንደነገርኳችሁ ሁለቱንም ጠርቻቸው ነበረ። ሁለቱም መጥተዋል። ያው ማያ ቀድማ መጣለች። ከዛም ያው ረሙም መጥቷል እና ዛሬ ላወራችሁ ያሰብኩት ነገር በእኛ ህይወት ላይ ብዙ ነገሮች ተፈጥረዋል። ማህበር ልጅ መሰለኝ። ኧረ ችግር የለውም። አመሰግናለሁ በጣም በእኛ ህይወት ላይ ብዙ ነገሮች ተፈጥረዋልና እነዚህ የተፈጠሩት ነገሮች ደግሞ ያ በምክንያት እንደሆነም ለምን እንደሆነም በምን እንደሆነ ታውቃላችሁ። ይሄን አዲስ ነገር አላወራችሁም፣ የምታውቁት ነገር ነው። ግን አሁን ላይ ሁሉ ነገር ይቅር ለእግዚአብሔር ብዬ ለሁለታችሁም ይቅርታ አላደርግላችሁ እስካሁን ላጠፋሁት ነገር እኔም ውስጤ ቂም ስላለ ያን ቂም አጥፍቼ ያው ውስጤ ላይ የተሰማኝ ጥሩ ያልሆኑ ሀሳቦች ስለነበሩ እነዛን ሀሳቦች ለማጥፋት ቀጣይ ለምሰራውም ስራ ለቀጣይ ህይወቴ ጥሩ ነገር ይቅርታ ማድረግ ጥሩ ነገር ነውና ጥሩ ነገር እንዲገጥመኝም ፈጣሪ የሚወደውን ነገር ነው ማድረግ ያለብኝ። ለዛ ፈጣሪ የሚወደው ነገር ደግሞ ይቅርታ ነው፣ ሰላም ነው።
ያን ነገር ለማድረግ ነው ዛሬ ሁለታችሁንም የጠራኋችሁ። ሳላውቅ አስከፍቻችሁም ከሆነ አውቄ መሆን ብዬም የበደልኳችሁ ነገር ካለ እንደዛ የሚመስላችሁ መስሎ የተሰማችሁ ነገር ካለ ሁለታችሁንም በፈጣሪ ስም ይቅርታ ልጠይቃችሁ ነው። አንተም ጓደኛዬ ነህ፣ ከጓደኛም እንደ ወንድምም የምትቀርበኝ ሰው ነህ። አንቺም በነበረን ሰዓት ጥሩ ነገሮችን አሳልፈናል። እኔ ጋር ትልቅ ቦታ አለሽ። አንተም ቢሆን እንደዛው ያው በነገሮች ምክንያት ለተፈጠሩት ነገሮች ማይሆን ቃላት፣ ማይሆን ነገሮች፣ ተገቢ ያልሆኑ ነገሮችን ተደራርገናል። ሁለታችሁንም ይቅርታ ለመጠየቅ ነው እሱ ዛሬ የጠራኋችሁ። አንተ ምንም አላጠፋንም፣ እኛ ነው ያጠፋነው። ለሱ ደግሞ እኔ ይቅርታ ጠይቃለሁ። አይ ምንም ቢሆን እናንተ ጋር የተሰማችሁ ስሜት ስለመፈጠሩ ምክንያት መሆኑ ራሱ አንድ ጥፋት ነው እና እኔ ጋርም የተፈጠረውን ነገር እንዳልተፈጠረ ረስቻለሁ። እናንተ ጋርም የተፈጠረ ነገር ካለ የከፋችሁ ነገር ካለ ለፈጣሪ ስትሉ ይቅር እንድትሉ ያፉ ብያለሁ። አንተም ይቅር በል። እኔ ይቅር እያልኳችሁ እናንተ ጋር ግን ከልባችሁ ይቅር ብታደርጉልኝ ደስ ይለኛል። ምክንያቱም አላቅም ይሄን የሚያዩን ቤተሰቦችም የተፈጠረው ነገር ረጅም ስለሆነ ረጅም ታሪክ ነውና ከዛ ነገር አንፃር ሁለታችሁንም በእንደዚህ አይነት መንገድ ይቅርታ ይጠይቃል ብላችሁ አታስቡም። በእርግጥ ግን ይቅርታ እያልኩሽ ነው። ይቅርታው ቅርብ እያለ ግን ማለት የምፈልገው ነገር አለ። ያው ቤተሰቦች የተፈጠረውን ነገር ሁላችንም እናውቃለን። ከመጀመሪያው ጀምሮ የነበረው ከዳግም ጋር አንድ ላይ ነበርን። ያው ረጅም ጊዜም ባይሆን ትንሽ ጊዜም ቢሆን አንድ ላይ ነበርን። ግን ላይክ ሴቶች አንዳንዴ ትረዱኛላችሁ ብዬ አስባለሁ። ሴት ልጅ ምን ትፈልጋለች መሰለ ዳግም? እንክብካቤ ትፈልጋለች፣ ሪስፔክት የሚያደርጋትን ሰው ትፈልጋለች። ዲስሪስፔክት የሚያደርጋትን ሰው ደግሞ ላይክ በቃ ምን ልበለ እና በሰዓቱ እኔ ጋር ሲመጡ የነበሩ ነገሮች ላይክ ዲስሪስፔክት ነው፣ ገፍትራ ነው፣ ብቻ ብዙ ነገር ቪዲዮዎቹም አሉ ምናምን ነገርና ያው እኔ ምንድነው የሚባለው የልጅ ባህሪ ነው ያለኝ እና ለዛ ነው ብዙ ነገሮች በእኔ ምክንያት ነው የተፈጠሩትና ለተፈጠረው ችግር ደግሞ ሁለታችሁንም በጣም ይቅርታ። ላይክ በጣም በትልቁ ላይክ አንድ ላይ ነበርን እና ዳግም ግን አንተ ይሄ ሁሉ ነገር ላይክ ለኔ ሪስፔክት ቢኖር ኖሮ ለኔ ፍቅርን ብታሳየኝ ኖሮ ምናምን ነገር ይሄ ሁሉ ነገር አይፈጠርም ነበር። ላይክ አንድ ሰው ዲስሪስፔክት ሲያደርግ ላይክ ሌላኛው ሰው ደግሞ ሪስፔክት አድርጎ እንክብካቤ ሲሰጥ ላይክ ብዙ ልዩነቶች አሉ እና በዛ ጉዳይ ነው እንጂ ሌላ ምንም ነገር የለም። እና ዳግም በጣም ይቅርታ፣ አንተንም ቢሆን ረሜንም በጣም ይቅርታ። በዚህ ረሜን በጣም ተጭኘዋለሁ ከሚባለው በላይ መናገር ይፈልግ አላቅም፣ ግን ፍቅረኛ አለችው። ላይክ ስለሷም ነግሮኛል፣ ብዙ ነገር ብሎኛል። እኔ ነኝ የገፋሁት እና የእሱንም ህይወት እንትን ብያለሁ፣ በጥብጫለሁ፣ የዳግም ያንተንም ማለት ነው። ግን ሁለታችሁንም በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። አንተም ይቅርታ ለመጠየቅ ስላሰብክ ደግሞ በጣም ደስ ብሎኛል። ያው አንተ አሁን አሰብከው እንጂ እኔ ደግሞ ላስታርቃችሁ አስቤ ነበረ። ብቻ ባጭሩ ይሄ ነው። ሁለታችሁንም በጣም ይቅርታ፣ ረሜን በጣም ይቅርታ፣ ዳግምንም በጣም ይቅርታ ለማለት ፈልጋለሁ። እናንተንም ቤተሰቦችንም በጣም ይቅርታ ነገርሽ። ያው እንግዲህ የምር እንደዚህ አልጠበቅኩም ነበር። በቀላሉ ነው ይቅርታ የምታደርጉት። እኔ ቂማሊዝም ለዛ ነው። እና ቤተሰቦች እንግዲህ ያው ያለውን ነገር ከማያ ጋም ከረሙ ጋም ብርዱ ነው መሰለኝ የሚያንቀጠቅጠው እና ከማያ ጋም ከረሙ ጋም ያለውን ነገር እንግዲህ አውርተናል። እሱ በቀላሉ አፉ ብያለሁ ብሎኛል። እሷ ደግሞ እንግዲህ የተሰማትን ነገሮች በነበርንባቸው ጊዜያቶች የነበረውን ነገር አንስታ ያው ያኔ ብትነግሪኝ ነገሮች ሊስተካከሉ ይችል ነበር። ግን አሁንም ቢሆን ችግር የለም
ለቀጣይ ህይወቴ እጠቀማቸዋለሁ አሁን ያልሽኝ ነገሮች። አንቺም ለቀጣይ ህይወትሽ የልጅነት ባህሪሽን አስተካኪ እና ለቀጣይ ህይወትሽ ሴት ልጅን ሪስፔክት ማድረግ እንዳለብህ እኮ ለቀጣይ ህይወቴ ይጠቅማል። ጥሩ ነው የልምድ ተሞክሮ ጊዜያቶች እና ያው በቃ ያለው ነገር ነው። እኔ የመጣሁበትም ሐሳቤ ነው። ረሙ ግን እስካሁን ምንም አልተናገርክምና የምትናገረው ነገር ካለ ያው ሁላችንም የታሪኩ አካሎች ስለሆነ ነገሮችን አውርተን ብንፈታ ብዬ አስቤ ነው። ጉንፋን አሞኛል ግን ዝናብ ላይ ያለሁት ያው ለሪስፔክት በሚለው ነው። ይቅርታ ቤተሰቦቼ በእንደዚህ አይነት ወይ ስላያችሁኝ ሁላችሁም ይቅርታ። ያው እኔ ይቅርታ አድርጌልሃለሁ። ባለፈው ላሰን እየነገርኩት ነበር። ይቅርታ የሚጠይቅ ሰው ትልቅ ሰው ነው፣ የሚያደርግ ሰው ደግሞ ሞር ትልቅ ሰው ነውና ይቅርታ ተቀብያለሁ። ለወደፊት አላህ ትልቅ ቦታ ያድርስ፣ ትልቅ ሰክሰስ ያድርስ። እኔ አጥፍቻለሁ ጥፋት ግን ደግሞ እሱም ደግሞ በሚስትና በርስት ቀልድ ላይ ይባላልና ሌላ ቀን ፕራንክ ስታረግ ሚስትህን ይዘህ ሄደህ ሰው ጋር አፈቅርሻለሁ በይው እና ጎትጉተሽ አሳስችው አይባልም። እኔ ትልቅ ፈተና የተፈተንኩት ማያ እንደምታዩት የምትወደድ ልጅ ነች፣ ደስ የምትል ልጅ ነች ምናምን ወንድ ልጅ ነኝ። እብደቷ ምናምን ተመችቶኝ ነበር በሰዓቱ ስሜት ነበረኝ እና ነግሬያታለሁ በቃ ያለኝን ፊሊንግ እና ከሷ ጋር ብቻ ሳይሆን በግል ላይፌ ትንሽ ግጭት ፈጥሮብኝ ነበር። ምክንያቱም በዛ በኩል የራሴ ላይፍ አለኝ እና እዛ ጋር በቃ እሷ ትንሽ ደብሯት ነበረ። እንዴት ታደርጋለህ ምናምን ሚዲያ ላይ ሁሉ እንዲወራ አልፈለኩም ነበር። እሱን በዛ ልክ ነገሩን እንደዛ ርቀት ሄዳል ብዬ አላሰብኩም ነበር። ይቅርታ ብዬ ላይክ ኬክ ይዤለት መጥቼ ላይክ ኬኩን ያው ፊቴ ላይ ምናምን አልጠበቅኩም። ብቻ እንደዚህ ርቀት ሄዳል ብዬ አልጠበቅኩም ነበር። የውስጥ ይወጣል ገባ አንዳንድ ስታወራው ላይክ የዛን ሰዓት የተናገርክ ንግግር ላይክ ምንድነው የሚባለው ስሙ ላይክ አንዳንድ የማጠበቁት ሰው አለ አይደለ? እንደዛ አይነት ቃል ስትሰሙ እንትን ይላል ትንሽ ምንድነው የሚባለው ይከብዳልና ከጀሞ ጋር ራሱ ከተገናኘው በጣም ቆይቻለሁ። ከዛ በኋላ በጣም ከጀሞ ጋር ከማንም ሰው ጋር አልገናኝም። ምክንያቱም ሜቢ ዳግም ልክ ሊሆን ይችላል ብዬ ስላሰብኩ ምክንያቱም እዛ ጋር ላይክ የምር እኔ ሆኜ ቢሆንስ መቀኛ ገብቷቸዋል። የምር የሆነ ሰው ሆኜ ሊሆን ይችላል ገብቷቸዋል። ስለዚህ እንደዛ ሊሆን ይችላል ብዬ ስላሰብኩ ከጀማው ራሱ ተነጥዬ ወጥቻለሁ ኦሬዲ እና ይሄን ያደረኩበት ምክንያት ላይክ ውስጤ ለራሴ ጥሩ ስሜት እየተሰማኝ ስላለ ነው። ገብቷቸዋል። ላይክ የመጨረሻ እርቅ ነው ስላልከኝ ነው የመጣሁት። ታርቅ ያለው ቤተሰቦችን ይቅርታ ብያለሁ፣ አንተን ይቅርታ ብያለሁ። እኔ ከልጅነት ጀምሮ እዚህ ሳድግ በላይፌ ገብቷል ላይክ በጥሩ ነገር ነው ያደኩት። ገባህ? ስሜት ይሰማል ብዬ አስቤ አላቅም። ላይክ ከራሴ የሆነ አሳልፎ የመስጠት ምናምን ነው እንጂ እኔ እንደዚህ ላይክ አስቤ አላቅም። እና ብቻ ቴንኪው ለሁላችሁም። እንደዛ ለሆነ ስለምችል ከሁላችሁ መሸሽ እፈልጋለሁ። ገብቷል? ድጋሚ ማንም ሰው ማግኘት አልፈልግም። ገባ? በግሌ ነገሮችን መሄድ ነው ፈልገው እና ለሁሉም ነገር ይቅርታ። ከማያም ጋር ላይ ነገር እንደዛ ነው። ይቅርታ አድርጌልሃለሁ፣ አንተም ይቅርታ አድርግልኝ። አመሰግናለሁ። ስላመላለስኩሽ ጥፋተኛ ነኝ፣ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ
ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ። ቤተሰቦች እንዳያችሁት ነው እሱ ጋር እንደዚህ እንባ የሚያስወጣው ነገር የነበረን ጓደኝነት ነው የነበረን ወንድማማችነት ነውና ያው ከባድ ነው ፊሊንግ። እኔ ባይ ዘ ዌይ ብዙ ጊዜያቶችን አልቅሻለሁ እና አሁን ላይ ውስጤ ደክሟል፣ ደርቋል። እንባ ይደርቃል ለካና እንባዬም ደርቋል። ግን በቃ ያሳዝናል እየተፈጠረ ያለው ነገር ምናምን የነበረው ነገር አሁን ላይ እንኳንም በዚሁ አለቀና እሱንም እንደምታየው እንግዲህ ይቅርታውን እንባውን አውጥቶ እንደ ጓደኛ አልቀሶ ነው ይቅር ያለኝና አንቺም ውስጥሽ ስለኔ አንድም ነገር ክፋት ይዘሽ እንዳትመለሽ ያደራሽን ማያ በፈጣሪ ስም ይቅርታም ጠይቀሽ በቃ ያለውን ነገር ጥፋተኛ ማን ይሁን አይደለም እኔ የምልሽ በቃ ይቅርታ አንቺም ይቅርታ ተቀብያለሁ። እሺ እንግዲህ ቤተሰቦች ያው ያለውን ነገር አይታችኋል። ረሙ መቶ ይቅርታ አድርጎልኛል። ማያም እንደምታዩት ይቅርታ አድርጋልኛለች። ያው የሚፈልገው ይሄን አይደል የምትፈልጉት እናንተ ቤተሰቦች? ይሄን አይደል የምትፈልጉት? ኮሜንት ማይቼ ነገሮችንም አገናዝቤ ከቤተሰብ ጋር ተማከሬ ምን ብዬ ነገሮችን አስቤ ነው ይሄን ያደረኩትና ሁለቱንም ይቅርታ ጠይቂያቸዋለሁ። ቀጣይ እንግዲህ ለቀጣይ ህይወታችን ፈጣሪ ይርዳን። ያው ይቅርታ ስለተደራረግን ሁላችንም ጋር ቂም ስለሌለ ጥሩ ነገር ይገጥመናል ብዬ አስባለሁ። ጥሩ ህይወት እመኝላችኋለሁ ላንቺም ለሱ እና እግዚአብሔር ያስተካክለው። ካሁን በኋላ ያለው ህይወታችሁ ሁሉ የተስተካከለ ይሁን። በዚህ እድሜ ለመርቃችሁ እንግዲህ እኔም እግዚአብሔር ጥሩ ህይወት ይስጠኝ፣ ጥሩ ሰው ያጋጥመኝ እላለሁ። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ሁለቱንም ይቅርታ ጠይቂያቸዋለሁ። ሁለቱም ባያችሁት መንገድ ይቅርታ አድርገውልኛል። እናንተንም ከግል ህይወታችሁ ውጪ ስላጨናነቅናችሁ የዳጊና የረሙ የማያ ጉዳይ እንዴት ሆነ እያላችሁ ቀን ከሌት ስታስቡ ስትጨነቁ ስለነበረ እናንተንም ሁላችሁንም ይቅርታ ጠይቃለሁ። ካሁን በኋላ ብንችል ለማዝናናት እንጂ እናንተን ለማስከፋት አንመጣም። ሁላችሁንም ወዳችኋለሁ። ዳጊሳቅ ቲዩብን ሰብስክራይብ ያደረጋችሁ 100,000 እንግባ እንብዛና ፍቅራችሁን አሳዩን። ሁላችሁም ሰብስክራይብ ያደረጋችሁ ወዳችኋለሁ። ቻው ያችሁ። ቻው